በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ ብፁዓን ጳጳሳት፣ ክቡራን ካህናት፣ ገዳማውያንና ገዳማውያት፣ ካቶሊካውያን ምዕመናንና በጎ ፈቃድ ላላችሁ ሰዎች ሁሉ ዛሬ እኛ የኢትዮጵያ ካቶሊካውያን እጅግ አሳዛኝ የሆነውን የቅዱስ አባታችንን የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስን ከዚህ ዓለም ድካም ማረፍን ሰምተናል። እግዚአብሔር አምላክ የሚወዳቸውን እኚህን ታላቅ አባታችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ማግስት ወደ ዘላለማዊ ማረፊያው ወስዷቸዋል። ቅዱስ አባታችን ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይተዋል። እኛም በጸሎት ኅብረት አብረናቸው ነበርን። በቫቲካን በሚገኘውም ቅድስት መንበራቸው ተመልሰው ሕክምናቸውን ሲከታተሉ ቆይተው ነበር። በትናንትናውም ዕለት የትንሣኤ በዓል መልካም ምኞታቸውንና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት ለመላው ምዕመናን አስተላልፈዋል። ዛሬ ጠዋት በሮም የሰዓት አቆጣጠር 1:35 በኢትዮጵያ የሰዓት አቆጣጠር 2:35 ላይ የቅድስት መንበር እረኛ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ወደ አባታቸው እግዚአብሔር አብ ቤት ተመልሰዋል። ቅዱስ አባታችን ሕይወታቸውን በሙሉ ለጌታና ለቤተ ክርስቲያን አገልግሎት የሰጡ ነበሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ እውነተኛ ደቀ መዝሙር በመሆን ላሳዩት የሕይወት ምሳሌነት ታላቅ ምስጋና እየሰጠን የብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ነፍስ ለአንዱና ለቅድስት ሥላሴ ማለቂያ የሌለው መሐሪ ፍቅር ባደራ እንሰጣለን። ቅዱስነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የመሰረታትን ከ1.4 ቢሊዮን በላይ ምዕመናን ያሏትን ቤተ ክርስቲያን በክህነት፣ በሊቀ ጳጳስነት፣ በካርዲናልነት እንዲሁም በቅድስት መንበር እረኝነት በርካታ ሐዋርያዊ አገልግሎቶችን ያበረከቱ ነበሩ። ኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ በድጋሚ የተሰማንን ጥልቅ ሐዘን እየገለጽን በቅዱስ አባታችን የሕመም ወቅት በጸሎት አብራችሁን ለነበራችሁ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ እግዚአብሔር ይስጥልን እንላለን። ዛሬም እኛ በኢትዮጵያ የምንገኝ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ ለቅዱስ አባታችን ዘላለማዊ ዕረፍት በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን። የቅዱስነታቸውን ህልፈተ ሕይወት አስመልክቶ በሀገራችን እንዲሁም በዓለም አቀፍ ደረጃ የሚከናወኑ የሥርዓተ ቀብር እና ሌሎች መርሃ ግብሮችን በተከታታይ የምናሳውቅ መሆኑን እንገልጻለን። ጌታ ሆይ ለሞቱት ሰዎች የዘላለምን ሕይወት ስጣቸው፣ የማያልቀውን ብርሃን አብራላቸው፣ በሰላም አሳርፋቸው። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።